እውነት የነ ሄሉዬ እንግዲህ በድጋሚ ተመልሰዋል። ቆይታችኋል ከተመለሳችሁ ግን እኔ አላደረሰኝም። ደርሶም ደግሞ በቃ እንትን ለማለት ሶስቴ ነው አራቴ ለቃችኋል። ከዛ ወዲህ ስትጣሉ እኔ ቪዲዮአችሁን እንትን ማለት አልወድም አልፈልግም። ማየት ራሱ ያስጠላኛል። ግን እንደዚህ ስትስማሙና ስትፋቀሩ እንደዚህ ስትላላጡ ደስ ይለኛል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት ብዝት ይበል። ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ወደ ቤተሰቦቼ እንግዲህ እናትዬና ሄሉዬ እየተሳሳቁ እየመጡልን ነው። በጣም ነው ደስ ያለን። እዚህ ጋር ደግሞ እሱን እያስቀናው ነው መሰለኝ ጓድሽን እንደዚህ ተቃጠለ። እንግዲህ እንደዚህ መቀጣጠል ያስፈልጋል። ባለፈው በማያገባክ ነገር ገብተክ ዝብርቅርቅ አርገኸዋል ህይወታቸውን ማለት ነው። አይገባቸውም ለነሱ ለማስታረቅ ፋንታ በአንቺ ምን አለ በአንተ ምን አለ ብለህ አንድ ለማድረግ ፋንታ ፈነክተሃለሁ አልከው ጭንቅላቱን። አሁን ደግሞ ልክ እያስገባህ ነው። በቀልድ አድርጎ በቃ እንትን አድርጎኝ እያረገው ነው። እንግዲህ አጅሬ እሄዳለሁ አልፈልግም፣ እናንተ ተጫወቱ፣ ላይፋችሁን ቅጩ እያለ ነው። እንግዲህ ናቲ እንግዲህ አሁን ብታረቅም ከሱ ጋር ምንም አልመሰለውም። ውስጡ ቅም አለ፣ ጥንስስ አለ። ናቲዬ ምንም አልመሰለውም እና እንደዚህ ስትሆኑ ነው የሚያምርባችሁ። ለማንኛውም ማለት ነው እውነት ቪዲዮዎችን ራሱ ማየት አስጠልቶኝ ነበር። ስትጣሉ ስትጨቃጨቁ ምናምን እና በጣም ደስ ይላል። አጅሬ ተቃጥሎ ነዷል። ውስጡ ጥላሸት ለብሷል። ናቲ ደግሞ እኮ ነው እንደዚህ እያደረገ ያለው። በጭራሽ ከሱ የማይጠበቅ ነገር ነው። ግን ውስጡን ለቄስ አለ እና እንግዲህ የጎመዠክ እዛ ቡጭጭ ብጭጭ እያልክ ቆልጭልጭ እያልክ እዛው ቅርት በልና ይሄው እነሱ ተመልሶ ወደ ራሳቸው እንትን ሆነዋሉ። በሁለት መሀል የሚገባ ሰው ሰይጣን ነው። ሶስተኛ ሰይጣን ነው። ያኔ ራሱ የተፈነከተ ጊዜ በአንተ ሰበብ ነው። በዛን ጊዜ አለጡል ብትናገር ይሄ ነገር እንደዚህ ሁለት ሶስት ሳይባል ብትናገርና ራስህን ብታደን ጥሩ ነበር። ውጥ ውጥ እያለ ያው ተመልሶ እነሱ ዞሮ ዞሮ ምርጫዋን እሱን አረገች። ደስ ይለው እውነት የሚያምርባችሁ በጣም ነው ደስ የምትሉት ማለት ነው። ሄሉ ካሁን ወዲህ ካወቅሽ ካላወቅሽም እንግዲህ ምንም ማድረግ አንችልም። ካሁን በኋላ ላፊው ሙጭጭ በይ። የፈለገ ቢመጣ የፈለገ ነገር ቢመጣ ስህተት ውስጥ አትግቢ፣ ብስጭት ውስጥ አትግቢ፣ ንፋስ በመሀልሽ አታስገቢ። እሱን አናዳለሁ ብለሽ አሁን ያልሆኑ ነገሮችን እንዳትከስቺ። እኔ እነግርሻለሁ እንደ እህት ነው ማለት ነው። በጣም ከባድ ነው ህይወት ውስጥ አንዴ ሰይጣን ከገባ መውጫው ከባድ ነው። ስለዚህ መጠንቀቅ አለብሽ። አሁን እንደ ሩታና እንደ አብርሽ ማለት ነው መጨረሻቸው ዞሮ ዞሮ ህገ ወጥ ነገር እየሰሩ ይገኛሉ። እየሰራች ትገኛለች ባለቤቱ። ይሄ ሁሉ በምንድነው? የተነሳ ነው። እናደዋለሁ እናዳታለሁ እየተባባለ ብዙ ነገር ይከሰታል። ስለዚህ መጠንቀቅ አለብሽ እልሻለሁ ሄሉዬ። እኔ ስለምወዳችሁ ነው እናንተን ቪዲዮ የምከታተለው። ግን በሰሞኑ ያው ጾም ስለሆነ ከታረቃችሁ ቆይታችኋል።
አንድ ሁለት ሶስት ቪዲዮ ሰርታችኋል፣ ግን አልተመቸኝም ነበር። ዞሮውን ደግሞ ተመጥቼላችኋለሁ። እንኳን ደስ አላችሁ። ለማንኛውም እንደዚህ ስላበቃችሁ እና ልጁን ደግሞ እንደዚህ ቁልልጭ ባታረጉት ጥሩ ነው። ወይ ልቀቁት፣ ተፋቱት፣ ወይንም ደግሞ እንግድነቱን በስርዓት ተቀበሉ። እናቴ አውቆ ነው የምሰራው፣ እውነት አውቆ ነው እንጂ ስቶ አይደለም። እንግድነቱ እንግዳም እንደሆነ ስቶ አይደለም፣ ግን አውቆ ነው። እንግዲህ መንከባከብ አትችልም ብሎታል ባለፈው። በዚህ ምክንያት ነው እንግዲህ እንደምንከባከብ አሳይሃለሁ ብሎ እንትን የማደርገው። በጣም አሞታል። በጣም ራሱን እየተቆጣጠረ ነው እንጂ የለም፣ ጭሷል፣ ነዷል። ጓዴ አይዞኝ 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 አይዞኝ። ወይኔ ናቲ በጣም ከባድ ሰው እኮ ነው እውነት። እንደዚህ ዝምተኛ ሰው ፍሩ። ዝምተኛ ሰው ስጎዳ በአቋራጭ ነው። እንደውም የምናገር ሰው እንትን በሉ፣ ግን በዝምታ ነው ተግባር ላይ የሚያውለው። ዝምተኛ ሰው ተጠንቀቁ። ከዝምተኛ ሰው እልህ አላ ያርቃችሁ ብለው ልጁ እኮ ትንሽዬ አይጥ ሆነ። ትንሽዬ አይጥ እሷ ተሳቃለች። የኔ ቆንጆ አብሽሬ፣ አይዞኝ አይዞኝ አይዞኝ። እናቴ ሴቷ አይደለም ይሄንን ነገር የማደርገው፣ አውቆ ነው እየተጫወተበት ያለው። እሱስ ምን ፍቅር መቀስ ይሆናል አይደል? እንደምን እጃጃላል እንዴ! ወይ ቡና አልተሰጠው ወይ ውሃ ራሱ አልሰጡት። ይሄው መጨረሻ ላይ ወጥቶ ይሄዳል። እንግዲህ ይመችክ እናትዬ፣ ይመችክ። በጣም እያስደሰትከን እና እንግዲህ በዚሁ ቀጥሎ፣ ንፋስ እንዳታስገቡ አንቺም ሆነ ናቲ ማለት ነው። ሄሉዬ አብሽሬ፣ አይዞኝ፣ በርታ በይ። ህይወትሽን እንትን ለማለት ለማስተካከል ደፋ ቀና በይ እናቴ። አንዴ ከደፈረሰ መጥሪያው መንገድ ከባድ ነውና እልሻለሁ። እኔ ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። እንግዲህ ዛሬው ቆይታችን ይህንን ይመስል ነበር። በድጋሚ እስከምንገናኝ ሰላሙን መልካሙን ተመኘሁላችሁ። እነ ሄሉዬም አብሽሩ፣ ጠንክሩ፣ በርቱ እላችኋለሁ። ባይ መልካም ቆይታ